የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉን እዚህ ስቱዲዮአችን አግኝተናቸዋል። ከሳቸው ጋር እንቆያለን። እጅግ አድርገን እናመሰግናለን። በዚህ ምሽት እዚህ ተገኝተው ማብራሪያውን ሊሰጡ ስለፈቀዱና ስላገኘኖት እናመሰግናለን። እንኳን ደህና መጡ። እኔም አመሰግናለሁ። እንኳን ደህና ቆይሽ። መልካም። እንግዲህ ይህ የኢትዮጵያ የምርጫ ፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር ማሻሻያ አዋጅ ከድንጋጌዎቹ መካከል የያዙት ጉዳዮች ላይ ትኩረት እናደርጋለን። ከዛው ጋር አብረው ለማሻሻያ ምክንያት የሆኑ ጉዳዮችንም አብረው በተወሰነ መልኩ ይዳሱልንና የመጀመሪያ ጥያቄ የማደርገው ግን የምርጫ ቅሬታዎች በተለይ በምርጫ ጣቢያዎች ሳይሆን በምርጫ ክልሎች እንዲኖሩ የሚል በማሻሻያው የተካተተው አንድ ጉዳይ ነውና ይህ ማሻሻያ በተለይ በምርጫ ዋነኝነት የሚካሄድባቸው የምርጫ ጣቢያዎች ሆነው ሳለ ለምንድን ነው የተዘነጉት የሚሉና ቅሬታዎችን በአስቸኳይ ለመፍታትም የሚፈጥሩ እንግልቶች ሊኖሩ ይችላሉ የሚል በመነሻነት የሚነሳ ጉዳይ አለና የምርጫ ቅሬታ ሰሚዎች በምርጫ ጣቢያዎች ከሚሆኑ ይልቅ በምርጫ ክልሎች እንዲኖሩ የተደረገው ለምንድን ነው የሚለውን አብረው ከድንጋጌው በተወሰነ መልኩ አንስተውልኝ ይህን ጥያቄ እስኪ መልሱልን። እሺ፣ አመሰግናለሁ። እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ አዋጅ ቁጥር 1162 2011 ከወጣ በኋላ ስድስተኛው ሀገራዊ ምርጫን አካሂዷል። ስድስተኛው ሀገራዊ ምርጫ ከተካሄደ በኋላ በምርጫ ሂደቱ የነበሩትን በጎና ችግር የነበረባቸውን አሰራሮች የመዳሰስ ጥናት አካሂዶ በተደረገው ጥናትም የፖለቲካ ፓርቲዎች፣ የሲቪክ ማህበረሰብ ድርጅቶች እና የተለያዩ ባለድርሻ አካላቶች ተሳትፎ ተደርጎ የቀረበ ጥናት ነበረ። በዛ ጥናት ላይ የታዩ የአሰራር ችግሮች ስለነበሩ እነሱን ከማሻሻል አንጻር እንደገና ደግሞ በሕጉ ላይ ግልጽ ያልሆኑ ድንጋጌዎች ስለነበሩ እነሱን ከማብራራት አንጻር እንደገና የዓለም አቀፍ ደረጃዎችን የጠበቀ የምርጫ ስርዓት ለማካሄድ እንችል ዘንድ የዓለም አቀፍ ተሞክሮችንም ጭምር አብረን ማካተት ስለነበረብን የቴክኖሎጂ አጠቃቀም ለመጀመሪያ ጊዜ በሀገራችን ተግባር ላይ ለመዋል በማስፈለጉና ይሄ ደግሞ የህግ መሰረት ስለሚያስፈልገው እንግዲህ ይህንን አዋጅ ለማሻሻል መሰረታዊ ምክንያቶች ሆነው ከሚጠቀሱት መካከል ናቸው። አሁን የቀረበው የዚህ በምርጫ ጣቢያ ደረጃ የነበረውን የምርጫ ቅሬታ ሰሚ ኮሚቴ ቀርቶ ወደ ምርጫ ክልል ብቻ ተደራጅቶ በምርጫ ጣቢያ ደረጃ በምርጫ ጣቢያ ኃላፊው ውሳኔ የሚሰጥበት ማሻሻያ ነው የቀረበው። እንግዲህ በስድስተኛው ሀገራዊ ምርጫ እንደታየው ካሉት ከ50 ሺህ በላይ የሆኑ ምርጫ ጣቢያዎች በአብሬጅ ሁለት ከማህበረሰቡ የተወጣጡ ያውም በፈቃደኝነት ላይ የተመሰረተ አገልግሎት የሚሰጡ ሰዎች የቅሬታ ሰሚ ኮሚቴውን እንደሚመሰርቱት ይናገራል። ነገር ግን ከ100 ሺህ በላይ የሆኑ እንደነዚህ አይነት በፈቃደኝነት የሚሰሩ ሰዎችን ማግኘት በዛ ጊዜም አልተቻለም። በተግባርም ያልታየ ተግባራዊ ማድረግ ያልተቻለ በመሆኑ እንዲሁ ህጉ ላይ ይቀመጥ እንጂ በስራ ላይ ባልዋለ ነገር ላይ መቀጠሉ ለመራጩ እና በምርጫ ለሚካፈለው የህብረተሰብ ክፍልም ጠቃሚ ሆኖ አይደለም የተገኘው። ከዚህ አንጻር ይልቁንም በኮሚቴ አደራጅቶ ውሳኔ ከመስጠት የምርጫ ጣቢያ ኃላፊው የምርጫ ቦርድ የተመለመለ ሰራተኛ ነው። በምልመላው ሂደት ውስጥ የየትኛውም የፖለቲካ ፓርቲ አባል አለመሆኑ ተረጋግጦ ስራውን ለመስራት በሚያስችልበት ደረጃ ተመዝኖ ኃላፊነት የሚወስድ ምርጫና ምርጫ ነክ ስልጠናዎች የሚሰጠው ስለ ጉዳዩ ከማንም ይልቅ የበለጠ እውቀት ያለው ሰራተኛ በመሆኑ በምርጫ ኃላፊው የሚሰጡ ውሳኔዎች የበለጠ ቀልጣፋ፣ ፈጣን ምላሽ የሚሰጥ ነው የሚሆነው። ከዚህ በተጨማሪ የሚሰጣቸው ውሳኔዎች ግልጽ የሆኑ በህጉ ላይ የተደነገጉ እንጂ በሱ የግልና በማንነቱ የሚወስናቸው ውሳኔዎች ብቻ አይደሉም። ከዛም በተጨማሪ በኮሚቴ በሚሰራበት ጊዜ በተለይም የመራጮች ምዝገባ በምርጫ ጣቢያ ደረጃ ነው የሚካሄደው። መራጮች ምዝገባን ባለፈውም በነበረው ልምድ ከ30 እስከ 40 ቀን የሚፈጅ የምርጫ ምዝገባ ሂደት ነው የሚሆነው። ስለዚህ እነኚህ ከማህበረሰቡ የተውጣጡ ሰዎች በራሳቸው በበጎ ፈቃደኝነት መጥተው 30ና 40 ቀን ሙሉ በምርጫ ጣቢያ ቁጭ ብለው ቅሬታ የሚሰሙበት አግባብ ተግባራዊ ሊሆን አልቻለም። ልቁንም የምርጫ ጣቢያ ሰራተኛው ተቀጥሮ የሚሰራ የምርጫ ቦርድ ሰራተኛ በመሆኑ እሱ በሚሰጠው ውሳኔ
ቅር የተሰኘ ወገንም ወደሚቀጥለው የምርጫ ክልል ቅሬታ ማቅረብ ይችላል፣ ወይም ወደ ቅርንጫፍ ጽሕፈት ቤቱ ቅሬታ ማቅረብ ይችላል። ከዛም አልፎ ተርፎ ለዋና መስሪያ ቤት ለቦርዱ ቅሬታውን ማቅረብ ይችላል። ከዛም አልፎ ተርፎ ወደ ፍርድ ቤት ሄዶ ጉዳዩ ማቅረብ ይችላል። ስለዚህ ያሉት የህግ መሰላሎች መብቱን የሚያስከብርበት የህግ መሰላሎች በጣም ሰፊና ውጤታማ ሊያደርጉ የሚችሉ በመሆናቸው በምርጫ ጣቢያ ደረጃ ያለውን ኮሚቴ በዚህ ምክንያት ነው ለማሻሻል የተገደደው። መልካም። በርካታ አዳዲስ ጉዳዮችን ይዞ የመጣ ነው በማሻሻያ አዋጁ ላይ እንደሚታወቀው። ምናልባት የተወሰኑ ማብራሪያዎች ያስፈልጓቸዋል ያልናቸው ጉዳዮች ላይ ትኩረት እያደረግን ስላለን ነው አሁንም ጥያቄዎችን የምናነሳውና የሚነሱ ቅሬታዎችንም ጨምረን ለመዳሰስ እንዲመች። የፓርቲዎች መዋጮ በተመለከተ ሌላኛው ጉዳይ ነው ከሚነሳ ከዚህ አዋጅ ጋር በተገናኘና ብሔራዊ ምርጫ ቦርድ ከሚሰጠው ድጎማ ፓርቲዎች 20 በመቶውን የአባላት መዋጮ መሸፈን እንደሚጠበቅባቸው ተቀምጧል። ይህ እንግዲህ ፓርቲዎች ይህ መሆኑ ችግር እንደሚፈጥርባቸው እያነሱ ነው የሚገኙትና የእርስዎ ምላሽ ምንድን ነው እዚህ ላይ? እንግዲህ ይሄ ከመንግስት የሚሰጥ ድጋፍ ቦርዱ ለፓርቲዎች ሲያከፋፍል ቆይቷል። በ2015 2016 በዚህም በያዝነው በጀት ዓመት ሲያከፋፍል ነበር። ስለዚህ ፓርቲዎች አሁን የተጠየቀው በአዲሱ በማሻሻያ አዋጅ የቀረበው ነገር ምንድን ነው? እያንዳንዱ ፖለቲካ ፓርቲ ያለምንም ተጽዕኖና ግዴታ አባሎቻችሁ የሚከፍሉትን መዋጮ በነፃነት እንዲደነግግ ይፈቅድለታል። በመተዳደሪያ ደንቡ ላይ ከአንድ አባሌ በወር 1 ብር መሰብሰብ ነው የምፈልገው ብሎ መተዳደሪያ ደንቡ ላይ ማስቀመጥ ይችላል። በወር 5 ብር ነው የምሰበስበው ብሎ ማስቀመጥ ይችላል። አሁን እየተጠየቀ ያለው ማንኛውም ለምሳሌ የክልል ፓርቲ የሆነ 4000 አባላቶች ይኖሩታል ተብሎ ይታሰባል። ከ4000 አባላቶች ውስጥ 20% ላይ እነኚህን 1 ብር ወይም 5 ብር ብላችሁ በመተዳደሪያ ደንባችሁ ላይ ያስቀመጣችሁትን የአባላት መዋጮ ሰብስባችሁ ስታመጡ ነው የመንግስትን የገንዘብ ድጋፍ የምታገኙ ነው የሚለው። እንግዲህ በምሳሌ ብናየው ሊያቀለው የሚችለው በክልላዊ ምርጫ አንድ የፖለቲካ ፓርቲ 4000 አባላቶች አሉት። የ4000 አባላቶች 20%ቱ 800 ማለት ነው። 800 ሆኖ ይሄ ፖለቲካ ፓርቲ አባላቶቼ በወር 1 ብር ያወጣሉ ካለ 800 ብር ስታመጣ ነው እኔ ከመንግስት የሚሰጥህ ድጎማ 1 ሚሊዮን ሊሆን ይችላል፣ 600 ሺህ ብር ሊሆን ይችላል፣ 1.2 ሚሊዮን ሊሆን ይችላል። ያንን የምንሰጣችሁ ቢያንስ 20% ከሚሆነው አባሎቻችሁ ላይ በመተዳደሪያ ደንባችሁ ያስቀመጣችሁትን መጠን ሰብስባችሁ ስታመጡ ነው ምናስከፍለው የሚል ነውና ይሄ በጣም የመጨረሻ ትንሽ የሆነ የአንድ የፖለቲካ ፓርቲ አባልን ኮሚትመንት የሚገለጽበት መንገድ በመሆኑ የተቀመጠ ነው እንጂ እንዲሁ ከአቅማቸውና ከችሎታቸው በላይ ይህን ያህል አምጡ ተብሎ በቁርጥ የተቀመጠ ባለመሆኑ በዚህ መንገድ መረዳቱ ይጠቅማል ብዬ አስባለሁ። ስለዚህ የራሳቸውን የሚወስኑትን ገንዘብ በመዋጮነት አባላቶቻቸው እንዲያደርጉ ሕጉ ይፈቅዳል ማለት ነው። ነፃ ነው። መልካም። በፓርቲ ከሚመዘገብበት ጉዳይ ጋር ደግሞ በተገናኘ የተነሱ ቅሬታዎችን እናንሳ። ለምሳሌ ሀገራዊ ወይም ደግሞ በብሔራዊ ፓርቲነት የሚመዘገብ ማሟላት ከሚጠበቅበት መስፈርት ውስጥ ቀደም ሲል በነበረው አዋጅ 5 ክልሎች አባላት ሊኖሩት ይገባ ነበር ሲል ያስቀምጣል። አሁን አዲሱ በማሻሻያው ከተቀመጠው ውስጥ ደግሞ ወደ 7 ክልሎች አድጓል። ለምንድነው ማሳደግ ያስፈልጋችሁ? እንግዲህ አሁን ይሄ አዋጅ በሚወጣበት ጊዜ የነበሩት ክልሎች 9 ናቸው፣ 2ቱን የከተማ መስተዳድር ሳይጨምር ማለት ነው። አሁን ይሄ አዋጅ ከወጣ በኋላ ግን ያው እንደሚታወቀው በህዝበ ውሳኔ ተጨማሪ ክልሎች መጥተዋል። በዚህ መሰረት በጠቅላላ በአሁኑ ጊዜ በሀገራችን ምርጫ የሚካሄድባቸው 14 ክልሎች አሉ። ከ14 ክልሉ አንድ የፖለቲካ ፓርቲ አገራዊ ፓርቲ ነኝ ብሎ ካለ ቢያንስ በክልሉ ካሉት 50% አካባቢዎች አባላቶቹን ሊመለምል ይገባል። ይሄም የሚመለምለው ለምሳሌ አንድ አገራዊ ፓርቲ የኔ መሰረት ቤንሻንጉል ነው ብሎ ቤንሻንጉል ጉሙዝ ነው ብሎ ቢነሳ ከቤንሻንጉል ጉሙዝ ከ40% የማይበልጥ አባላት ይመለምላል። ከሌሎቹ 6 ክልሎች 10% ተጨማሪ አባላት ይመለምልና 100%ቱ ይመጣል። ስለዚህ ይሄ አገራዊ ፓርቲነቱ እና
አገር ለመምራት የሚዘጋጅ የፖለቲካ ፓርቲ በዚህ ሰፊ የ120 ሚሊዮን ህዝብን ውክልና አግኝቶ አገር ለመምራት ቢያንስ በአገሪቱ ካሉት ክልሎች 50% ከሚያክሉት እንዲያመጣ ነው እየተጠየቀ ያለው። ይሄ እንግዲህ በቀድሞው እንዳልኩት በ9 ክልሎችና በ2 የከተማ መስተዳድሮች በነበረበት ጊዜ ከ5 ክልል ተባለ። አሁን ተጨማሪ ክልሎች ሲመጡ ያንን ለመጨመር ነው። በሌላ በኩል ይሄ የወጣው ማሻሻያ እነኚህን ብቻ ጉዳዮች የያዘ አይደለም። በጣም ጠቃሚ የሆኑ የፖለቲካ ምህዳሩን ሊያሰፉ የሚችሉ ለምሳሌ ብዙ የፖለቲካ ፓርቲዎች እንደ ቅሬታ ሲያነሱ የነበረውን የፖለቲካ ፓርቲ አባላቶቻችን በመንግስት የሚተዳደሩ በበጀት በሚተዳደሩ የመንግስት መስሪያ ቤቶችና በመንግስት የልማት መስሪያ ቤቶች ሲሰሩ ያለ ፈቃዳቸው ከደሞዛቸው ከአበላቸው የፓርቲ መዋጮ እየተቆረጠባቸው ነው የሚል ከፍተኛ ቅሬታ ስለነበረ አዲስ በመጣው በተሻሻለው አዋጅ ላይ ይሄ ይከለክላል። ማንኛውም የፖለቲካ ፓርቲ በመንግስት በጀት መስሪያ ቤት ከሚሰሩበት ሰራተኞች ደሞዝ፣ አበል ወይም ማንኛውም አይነት ክፍያ ላይ በቀጥታ ከደሞዛቸው ማንሳት እንዳይችል ይከለክላል። ሁለተኛ በቀድሞ አዋጅ ላይ አንድ የፖለቲካ ፓርቲ እጩ ወይም የግል እጩ ለፖለቲካ ፓርቲ ወይም እጩነት ሲወዳደር ቅስቀሳ ለማድረግ ውድድር ለማድረግ ሲሄድ አመት ረፍቱን ያለ ክፍያ ነበር የሚሰጠው። አዲስ በተሻሻለው አዋጅ ላይ ግን በደሞዝ ረፍት ወስዶ የምረጡኝ ቅስቀሳና ዘመቻ እንዲያደርግ የሚፈቅድ ነው። ይሄ ከዚህ በተጨማሪ ቴክኖሎጂን በስራ ላይ በማዋል በተለይም በእጩ ምዝገባና በመራጮች ምዝገባ የሚመጣውን መንገላታት ሁሉ ጭምር የሚቀርፍ ብዙ ጥሩ መልካም ጎኖች ያሉት አዋጅ ነው። የሴቶችም ጉዳይ እንደዚሁ ከተካተተበት አንዱ እንደሆነ በዘገባችንም ሰሞኑን በውይይቱም የተነሱ ሰፊ ሀሳቦችንም ስናደርስ ስለነበረ ያንን በስፋት የተመለከትነውም ስለሆነ ጭምር ነው። ዛሬ ደግሞ ተጨማሪ ሆኑ እንደ ቅሬታ የተነሱ ከጸደቁት በኋላም ያሉ ጉዳዮች ላይ ማብራሪያ እንዲሰጡ ነው እዚህ የጋበዝነው። ሜላትወርቅ ኃይሉ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ፣ እጅግ አድርገን ነው የምናመሰግነው። እዚህ ተገኝተው ይህን የመሰለ ሀሳቦትን ስላደረሱ እናመሰግናለን። እኔም አመሰግናለሁ።